ብዙ ሰዎች ባንክ ያስቀመጡት ገንዘብ በዝምታ እዚያው ተቀምጦ የሚጠብቃቸው ይመስላቸዋል። ነገር ግን እውነታው እንዲህ አይደለም። በዘመናዊ የባንክ አሰራር ተቀማጭ ገንዘብ የሚቀመጥ ሳይሆን የሚንቀሳቀስ ሀብት ነው። ሂደቱ በትክክል እንዲህ ነው። አንድ ባንክ 1 ቢሊዮን ብር በተቀማጭነት ሲቀበል በሕግ ከተገደደው መጠባበቂያ ወይም ሪዘርቭ ውጪ ያለው ገንዘብ በሙሉ ወደ ሲስተሙ እንዲፈስ ይደረጋል። ያ የሰበሰበው ተቀማጭ ገንዘብ በአንድ ጊዜ የሚከተሉትን ስራዎች ሊያከናውን ይችላል። ለንግድ ድርጅቶች ብድር መነሻ ይሆናል። ለሌላ ደንበኛ የቤት መግዣ ብድር ሞርጌጅ ይውላል። በባንኮች መካከል ለሚኖር የገንዘብ ግዴታ ዋስትና ይሆናል። ይህ ሁሉ የሚከናወነው በዲጂታል መንገድና በሕግ በተደነገገው አግባብ ብቻ ነው። ይህ ገንዘብን ማባዛት ሳይሆን የገንዘብ ዝውውር ወይም ሰርኩሌሽን ይባላል። የእርስዎ ገንዘብ የሚንቀሳቀሰው እንደ ጥሬ ገንዘብ ሳይሆን የብድር አቅም ወይም ክሬዲት ፓወር ነው። ባንኮች በእጃቸው ካለው ጥሬ ገንዘብ በላይ ለኢኮኖሚው ግዙፍ ድጋፍ ሊያደርጉ የሚችሉትም በዚህ ምክንያት ነው። ተቀማጭ ገንዘብ አይተኛም፣ ይሰራል። ይህንን ሲረዱ ባንኮችን እንደ ገንዘብ ማከማቻ ካዝና ማየት ያቆሙና እንደ ኢኮኖሚ ሞተር ወይም ኢንጂን ማየት ይጀምራሉ። ስለ ፋይናንስ እና ስለ ገንዘብ አሰራር ጥልቀት ያለው ግንዛቤ ለማግኘት ሮያልን ፎሎ በማድረግ ቤተሰብ ይሁኑ።